مون انه انت ولا مترج واه من يفقد قول فوت ካሎኔ ቀራላ ሰበው መመለሳል እንዴ ስለአንዳንድ ግን በአራት የተከፈለ ባህሪ ስላላቸው ወንዶች የሚያወራ ነው። ኪኪት ይቆርታ ወንድሜ ማን ነው? እህቴ ወንድ ነሽ? የት ናችሁ? ወንድ ነኝ አትልም እንዴ ታዲያ? ወዘኔ አያቴ የአንዳንድ ሀበሻ ወንዶችን ባህሪ በአራት ከፍሎ ነበር። ከቅምቅም አያቴ ሲተላለፍ ለአያቴ የደረሰው የአንዳንድ ወንዶች ባህሪ ዛሬም በእኔ ዘመን አለ። አንዳንድ ወንዶችን ከሌሎች ወንዶች ልዩ የሚያደርጋቸው አንድ ባህሪ ቢኖር ሁሌም አበድኩልሽ ብለው ጀምረው አሳብደው የሚጨርሱ አስመሳይ መሆናቸው ሲሆን የአንዳንዶቹ አይነተኛ መለያ ደግሞ ጡትና መቀመጫ መውደዳቸው ነው። سلام ماشي ሌላ ተከመለ አንድ ታከለ እንኳን ነው ዛሬ ሰው ምን እንደነካው ለከም ዝርም ማለት ነው እንዴ አንድ የሚቃዥ ሰው ይጠፋል ዶክተር ሰው መተኛት አቁሟል ማለት እኮ ነው እኔ ማለት ዶክተር ቤት ለቤት እናስስ ይሆን እንዴ መቼም የቤት ኪራይ መክፈላችን አይቀር እኛስ ደግሞ ሰው ሆኖ ዛሬ ደግሞ አንድ የሚያምር ስፖንዳ ፍዴ ፍዴ እሺ ሲገላበጥ እየታየኝ ሲያቃጀኝ ያድር መሰል ዋ አረከው አንሳ ስፖንዳ አትቁጥል በእናትህ ሲያስጠላ የኔ ገዳዳ ሲል በልምህ እንኳን አደፍርም በእኔማ ተከትያት ሄድኩ እሺ አንድ ታካሚ ራስን ካላጠፋ ብላ ቤተሰቦቿን በጣም እያስቸገረች ነው አይደል? እኔ እኮ ቤት ለቤት እናስስ እኮ ብያለሁ መጀመሪያ እኮ ተናግሬያለሁ ፈጠን ልክኔ ራኪ እንዳትቀየምኝ ግን እንደፍራሽ ከመጠን በላይ ያማረረኝ ነው። የሆነ የምሰራው ስራ ባገኝ ማረገውን አጥነው በቀን ሁለቴ ታልጎነተልኩና ታልነካው ፍሬን ተማርሽ ይደባለቅብኛል። ችኪት ለኔም ላንቺም ለተሳፋሪው ጤንነት ስንል አንድ ጊዜ ልጎንትልሽ
ሄሎ፣ የት ነህ? እንጠብቅ። በዚህ ሰዓት ትደውላለህ? እባክህ ከደከመ ልቀይር ብዬ ነው አልኩ። አይደክመኝም። እሺ አገኘሁት። አገኘሁት? ምኑን አገኘሁት ይለኛል? ምኑን ነው? ሄሎ፣ አየህ፣ ያመናጭ ያገኘው ይኸው ማጀቡን ያዘና የኔንም ያንተንም ተቀበለው። አትቀባጥር እባክህ። ፍዴ አየህ፣ ይኸው በውን ከተገኘ እጅ ነስቷል። ምን እባክህ ፈራው። ደግሞ ምን ማናገር ተፈራ? አጓናትንም እኔ አልመጣም። ራሱ ትወጣው። ቆይ በእናትህ ቆይ። ወይ በዚህ አላስገባሽ። በቃ እሺ፣ መጣ ቤቴ። በመድኃኒዓለም ስርዓትሽ አንድ ጫፌ እንዳነኪ ክርስቶስ በማታት አልወድም። በክርስቶስ እንደው በፈጠረሽ እንዴ ጥቂ ብሉ ደስ ይላል። ሰላም። የምክር አገልግሎት ፈልጌ ነበረ። ምን ሆነ? ያቀዣብረሃል? ይደብረሃል? አይ ሳይሆን ፍቅር ይዞኝ ነው። ፍቅር ፍቅር ፍቅር፣ የሀገር ፍቅር፣ የቤተሰብ ፍቅር፣ ጾታዊ ፍቅር፣ ጾታዊ የሴት ፍቅር። እንዴት ያዘ? ያማል? አይ የለም፣ እንደው ስነ ልቦና ስለሌለኝ ስነ ልቦናዬን ጠንከር የሚያደርግ ምክር ይሰጠዋል ብለውኝ ነው ወደዚህ የመጣሁት። ጭራሽ ስነ ልቦና የለህም? ጭራሽ? ታዲያ እንዴት ከቤት ወጣ? ስነ ልቦና ከሌለ ካልጋ እንኳን መውረድ የለብህም። ጥበቃ ያስፈልግ። መንግስት ራሱ ጥበቃ ሊያደርግልህ ይገባል። ባዶ ቀፎ ነህ ማለት ነው። ባዶ እኮ እናንተ እንድትሙሉኝ እስቲ። ስነ ልቦና እንደ ቀልድ ሙሉ። እኔ ለአንተ ነው የምነግርህ። ይህ ችግር አሁን በዓለም ላይ በጣም አሳሳቢ ችግር ሆኗል። እኔ እኮ አሁን እኔ የጎደለኝ ወኔ ነው። ወኔ እንደ ወኔ ከተሰጠኝ እስተካከላለሁ። አሁን እኔ በመርፌ ወኔ አልወጋ። ወኔ ለማግኘት ትንሽ ጦርነቶች ላይ በተካፈል ጥሩ ነበር። ጦርነት ላይ ተካፍለ ታውቃለህ? አይ በፍጹም። ወኔ የደረሰበት ዝር ብለህ አታውቅም። ምንድን ነው ስራ? እንትን ሯጭ ነኝ። ሯጭ? አዎ እሮጣለሁ። ሯጭ አሯሯጭ? አትሌቲክስ፣ ሁለቱም አትሌት። ይሄ ቁጥር ተሰጥቶ ወክለህ? አዎ እሮጣለሁ። ወክለህ? አዎ። ታላቁ ሩጫ? አይ እሮጣለሁ። የወደድካት ልጅ ዜጋ ነቻ? አዎ። ዜጋ ኬንያ? ያፈቀርኳት ኢትዮጵያዊ ዜጋ በኢትዮጵያዊ ላይ ደባ እኮ ነው። እቺ እርግጠኛ ነኝ ዜጋ መሆን በኬንያ። አየህ አሁን አንተ የኦሎምፒክ ጀግና ልትሆን ትችላለህ። የሜዳሊያ ባለቤት ልትሆን ትችላለህ። አየህ ያንን ሜዳሊያ ለማሸሽ እኛን ከዓለሙ ከባንዲራችን ለመንቀፍ ብሎ ይሄ የኬንያ ስር እንደው የሚያናግርልኝ አይጠፋም። ቀላል ነው እሱ። እውነት ዶክተር ኤርሚያስ እግዚአብሔር ያክብርልኝ። ዶክተር ኤርሚያስ እግዚአብሔር ያክብርልኝ። ልጅቷ ግን እንዴት ናት? ሀርደኛ ናት? ጉለኛ ናት? እሷ ለራሷ የሆነች እንደው ፈንድሻ እኮ ነች። ምትል ፈንድሻ ቁርጥ ራሱን እኮ ነው ያገኙት። አውራት ፈራው እባክህ። መሆኑ ነው። አይዞህ አታስብ።
ቀስ ብዬ እሷ ሳታይኝ ተከትያት ቀስ ብዬ ቤታቸውን ፎቶ ጫርኩ። አልገርም እኔ ራሴ ወይኔ እንጨቅ ቤታቸውን ፎቶ አንስቼ ነው ተለኛል እንዴ አፉን ሞልቶ ምን ልታዘዝ? ይቅርታ ጥቁር ማኪያቶ ታመጭልኝ? እናት ነይ እዛች ልጅ ጋር ሄደሽ የጫማ ቁጥርሽን ላኪልኝ በይልኝ። ባዶ እግሬን ነኝ በይው። እሺ ባዶ እግሬን ነኝ ብለሃለች። ስለት አለብሽ ወይ ትይልኝ? ደህና ነሽ ወይ? አለሁልሽ። ቁጭ በይ። ሻይ ይዘዝልኝ። የት ልትሄጂ ነው? መጸዳጃ ቤት። ምን ልታዘዝ? ሻይ ታመጭልኝ? እሳቸው እሷ እሺ በመንግስት ቅልብ እንጂ እንዲህ መቼ እኔ በኪሎ አፍቅሩ ብለን ተናግረን ምን ስትሰራ ምን ስታደርግ ነው እችን የምታክል ሴትዮ ጥሎብኝ? እኔ ምን አውቃለሁ? እኔ የማውቀው ስሟን ብቻ። ማን ነው ስሟ? መና። ጠርጥሬያለሁ። መና የመላእክት ቅልብተኛ ነች እንጂ እቺ መቼ የመላእክት ምግብ እየበላሽ ካልሆነ በቀር አቤት ደህና ነሽ? መናገፍ አትፈሪም? ጥሩ አይደለም። ጥሩ አትፈሪም? ምንድን ነው የምን ግፍ? ዶክተር ኤርሚያስ እባላለሁ። ያ የምታየው ስብዓት ለአብ ያቱ ትክንጨቱ ከልሎት ነው። ፔሸንቴ ነው ማለት የስነ ልቦና አማካሪው ነኝ እና አልትራሳውንድ አነሳን። ልብ ውስጥ አንቺን አገኘ እና ፍቅርሽ ነው እንዲጭባ ያደረገው። ፍቅርሽ? አዎ መና፣ ጊዜም የለም። እሺ ወይም እምቢ፣ ጊዜም የለም። ሌሎች ብዙ ታካሚዎች ጠብቁ። የሃይስኩል ተማሪ ነው ነው ሯጭ ማለት ጅንጀና በሰው በዛ ጊዜ ነበር ነበር 5000 ሜትር እንዲህ ተሸክሞት ሊዞር ይችላል። 5-10 እንዲህ ይዞ ሊጦዝ ይችላል። እንደዚህ አትዩ። አልበዛም ግን በጣም ጎበዝ። በአሁን አንዴ ያሁን ጨምሮ በህይወቴ 3 ወንዶችን በፍቅር ቀርቤያለሁ። ትክክለኛ ቁጥራቸው ከዛ በላይ ሊሆን ይችላል። ሌሎቹ ከቁጥር ያልገቡት ማስፈንደቂያ ስላላገኙ አንዳንድ በሚል የጠቀስኳቸው ወንዶች ችግሮች ብዙ ቢሆኑ እንደ አያት ያገላለጽ በ4 ስያሜ ይጠቃለላሉ። ሚስተር ቀሚስ፣ ሚስተር ቅናት፣ ሚስተር ጉራና ሚስተር አይናፋር በሚሉ በነገራችን ላይ ሚስተር ውሸትን ያልጨመርኩት የብዙ ወንዶች ኮመን ኮርስ ስለሆነ ቁራ አያ ይሄማ መኪና ላይ አይደለም የሚለጠፍ በአስተርጓሚ የሚያወራ ያበሻውን ጠበስኩላቸዋል። ታዲያ አሪፍ ነው። ቆይ አስተርጓሚ እርዳታ እየደረስ ነው ማለት ወደፊት የማይችለው ነገር ካለ ናሽና በእናትህ በጣም ነው የሚያሳዝነው። ስሚ ማኪ ነፍሰ ቀጭን ከሆነማ በኋላ የሚደርስበትን ነገር ሳስበው አንጀቴ ቦጭ ስፖርተኛ እኮ ነው። ስፖርተኛ ነው ያገላብጠኛል ብለሽ እንዳይሆን
እባክሽ የኔ መቤት አንድ ጊዜ ወደዚህ ትገላበጭሽ ይጋልብጥሽ ምነው በማመልከቻ ቢጠይቅሽ እስኪ ባንድ ቁም ፕሊዝ ይኸው ታንክ ዩ ኖርማል ምን ይላል ይሄ ዶክተር ኤርሚያስ ወይ ኖርማል እንዴት በህልም ያያትን ሴት በአካል ልታያት ትችላለህ ዶክተር በህልሜ ካየሁት ጋር እኮ ተመሳሳይ አይደለም በጣም ግን የሚመሳሰለው መቀመጫው ነው ካርድ ክፍሉ እዚህ ሆነ እዛው ኦኬ ምን እያደረገ ጓደኞቼ መጡብኝና አውላላ መላለከም አውላ ያው እንጂ የሆነ ቤተሰብ ኬዝ ነው ያው ቻች የቀበሌ ኬዝ አለች አይደል ቀበሌ ነገር ነው ታዲያ እቺ ሰንሰላት አንቆርቆሮ እናደርጋለን ብለን ነርስ ቆንጅ ትባላለች በሽተኛ ብዙ ታካሚ መስሏለች የግድ እዚህ ብቻ መገናኘት የለም እኔ ፔሸንቶቼ የፈለኩበት ማውራት ይችላል የፈለጋችሁበት ላገኛችሁ ይችላል በአለማችን ላይ ምን ያህል ፈሪ ሰዎች እንደምታውቃላችሁ አታውቁም አሁን አንድ ፈሪ ልናስወግድ ነው ራስን ከደፋሮች ሊስት ውስጥ ትፈልገዋለህ እኔ ምን ዶክተር ይሄ ልጅ እውን ማየቱንና አለማየቱን አሊያም በቁም አለመቃዠቱን እርግጠኛ ለመሆን ባይኔ በብረቱ ማየት እፈልጋለሁ ስለዚህ ለምን ሄደን ጭቋን ማናየው good idea what's your name ልባርጋቸው ልፈቅ your name ዶክተር ኤርሚያስ ዶክተር እንትን ትንሽ ግራመሩ ላይ እንጂ ስፒኪንግ እርጎም ነኝ እናቴ ካቢና ማየት ግን አይቻልም እስካሁን ባንክ አየን በቂ ነው ፍዲያ ከፔሸንቶች ጋር እስከፈል ድረስ ማውራት ይችላል ችግር የለም በፒስ ረጋቢ ይችላል ግን ከወገብ በታች ማየትም ትንሽ ከብዳል ግድ የለም ጉቷን እንይ ጡቷን ታዲያ ምን ዋልና ነው የምንሄደው እዚህ ጋር ነበር እኮ ቤታቸው ምን ወሰደው ይባላል በቅርብ አይተቋም በቀደም አይቼዋለሁ የሁለት ወር ሳር ኢቨን ፈርሶ እንኳን ቢሆን ኧረ ዶክተር ፎቶ ምናምን አንስቼዋለሁ ይሄ በቀደም ፒያሳ ያነሳው ጡት ነው ይሄ ደግሞ ተግባር አካባቢ ይሄ ይኸው ፍራንክ ዶክተር she is your fault ይሁን አይነ ጌታ እንዴት ታምራለች አንተ ባክሷ አይደለችም እንዴ ግቢያችሁ የቆንጆ ማፍለቂያ ነው አንተ ተከፍላለህ ስልኳን ልቀበልልህ ሳትርቅ ነገር ደግሞ ለመጎንተር ስልክ ምን ያደርጋል እናቴ አሙ ደራሽ እኮ የደርሶብኛል 1 hour 1 hour half she's missed 2 hours she's lost አያ አሁን ትበቀልን እኮ እኔ ዳቦ I think ዶክተር ልቋል አገኘሽ ሸኝ በእናትሽ
ያቺኛይቱ ደግሞ እችም ቂጧና ፓንታ ማራት አላሉ ዳውን ዚስ ሂስ በስነ ልቦና የተለያየ የቂጥ ማነው አስ ባይ አስ ይለያያል። የአፍሪካን አስ፣ ዩሮፕ አስ፣ አሜሪካን አስ፣ ላቲን አስ። እናት ሀገር ወይም ሞት ብለህ ጥዋህ እንዳነሳል። ጽዋ ሲል እንግዲህ ድንግልና ማለት ነው። እኛ ባንልስ እንዴ ሴቶቹ ሕፃን ልጅ አዝለው ድንግል ነን ማለታቸው መቼ ቀራል? እውነት? ቆይ ዶክተር እሱ ነገር እንደ ጥሩምባ መልሶ ያድጋል እንዴ? ዛት ዘከሽን ድንግልና እንግዲህ በሳይኮሎጂ የተለያየ ትርጉሞች አሉት፣ ብዙ ትንታኔዎች አሉት። ከማህፀን ውጭ ያለ ድንግልና አለ፣ ከማህፀን ውስጥ ያለ ድንግልና አለ። ፈርስት ወርልድ፣ ሰርድ ወርልድ፣ ሰከንድ ወርልድ እንደዚህ ሀገር የሚለያያል። ጭንቅላታችሁ ሊፈነዳ ይችላል። ሁሉንም ፍቅር ያለው ድሃ ጎጆ ውስጥ ነው ሲባል አልሰማም? አሁን ግን ሰማ። እኔ የምለው ለምን በግላ ትወለደ ነው? ባይሆን ስፖንሰሮችን እናያፈራርገን። ልጠጋልሽ ብዬ እኮ ነው። ሯጭ ይፈራል እንዴ? ባይሆን ደግሞ ከፈራ ወደ ነው አትወደኝ። ኧረ በጣም ወድሻለሁ። ለዘላለም ነጥሻለሁ። ግን ፈራሁ እና ለመሳሙ ኤርሚያስ መጥቶ ይሳመለ እንዴ? ለምን? ይማር ያኑርልኝ ካቺ ጋር ወይ ቤቴ ወይ መኪናዬን ከጋራጅ ላወጣ እየሄድኩ በቃ እሺ፣ ስወጣ እደውልልሻለሁ። እሺ እኔ ቆንጆ ቻው። እሺ ሄይ ወራጅ አንዴ ይቅርታ። ይቅናሽ። እሺ አባ እናንተም ይቅናችሁ። ቀስ እንዳትቀጥ ጥጣትም ማጨትም ማጋጨትም አትችልም። ሼም ኦን ዩ ሼም። እስኪ ንገሩኝ፣ ምንድን ነው ንገሩኝ ፕሊዝ። ዶክተር በቃ ታክሲ ውስጥና መንገድ ላይ ላናግራት ሞከርኩ። በእግር ተከተልኳት ብዙ መንገድ። ከዛ የሆነ ገራጅ ውስጥ ገባች። ከዛ በኋላ መኪና ይዛ ወጣችና አለፈች። That's the point. She's drive. መኪና አላት። አዎ ብቻ ከገራጅ ውስጥ ይዛ ወጣለች የሆነ መኪና። ታርጋውን አይተከዋል? አዎ በዓለም ቁጥር አንድ አማካሪ በማግኘት አመስግን። ግሩም የሆነ መፍትሄ አለ። ሳይካትሪስት ኢዝ ስፔስ
ተፈለጊቱ ችኪት እዚህ ቦሌ ሩሚ በርገር እዛ አካባቢ ተኮሽተራለች። የሰው አንጀት የበላችው ባለስፖንዳ መኪና ውስጥ አለች። ወጥቼ ቸፕል አድርጋት እንዴ! ዳውንት ሴት ልጅ መቆንጠል በተሻሻለው የቤተሰብ ሕግ አስገድዶ መድፈር ወንጀል ነው። አያ ይሄ ሕግ ደግሞ ሰርክ ሲስተካከል ነው እንደሚሆን። እኔ አሁን ቢሆን አስቀድውለታለሁ። ሰው ጠብቅ፣ በጥንቃቄ ቀልል ውረድ። ዝቅ በል ሆናል። እሱም መሄድ በእናትህ ልቤ 10 ጃምቧል። ሰዓት የለም። 20 አድርገው 30 አድርጌልሃል። ወይና ተስሽ በግልብ ሊወዳደር ነው ያልሽ ነው። እኔን አግኝቶማ ወርቅ ካላመጣ ምን አለሽ? እና የምች አውርስ አስቀናሽ። አሁን የሚቀርሽ የሚስተር አይናፋርን አይነ ጥላ መክፈል ብቻ። ኧረ እባክሽ ደሞ ላበሻው እንጂ ስሚ፣ ገንዘብ እና ሲያገኝ አይደለም አይነ ጥላ ሀሳቡን ይሸፈፋል። ወይኔ ማይሳካት ደውላችኋለሁ። Nanti? Gua mau start. Ini ada lo di meter sini. አይ ነግሪ ካላስ ቢግባቸው እለፍ። Good boy. ወደኋላ ኧረ መጣልሽ ራሽ ያለሽ ሲገርም ሃይ ወይ ፈጥኖ ደረሽ ጎማው ማሻት ነው። እኔም እኮ አላችል ብሎኝ የሆነ ቦታ ማቆም መሰለኝ። ቁጭ እኔ አላውቅም። ኧረ ዶክተር ኤርሚያስ ኧረ ፈገግ አለችለት። የዶክተር ኤርሚያስ ስራ እውነት ነው ዶክተርዬ። የኔ ቆንጆ ወይ ጎማው እንዴት ሊዘነፍስ ቻለ? እንደዚህ እንደኛቱስ አልቋል። ቴንክ ዩ ውሃ ላምጣልህ። አይ ራሴ ኧረ ችግር የለውም ላድርግ። እንካ አንዳንድ ወንዶች ስጋ እንዳየ ጉንዳን ማራኪ ሴት ላይ ሲረባረቡ ማየት ሴት ልጅ ተፈላጊ መሆኗን ስለሚያሳይ እኛ ሴቶች ልዕልት የሆነን ያህል እንዲሰማን ያደርገናል። አሳዛኙ ነገር ግን ወንዶች ማስፈንደቂያችንን እስኪያገኙ ነው ልዕልታቸው የሚያደርጉን። ይህንን የምለው ልብስ መለካት ይመስል ጥቂት ወንዶች በህይወቴ ስላለፉ ነው። ህይወቴ መለካትና መውለቅ ሆኖ ሰለቸኝ። የአሁኑስ የመጨረሻ ይሆን?
እንዳገም እንዴሽ ብለህ እንዳትነካት እሱንም ለምታስተነፍስበት 30 ይታዘ አዎ ከውስጥም ትለብሻለሽ ከላይ ትለብሻለሽ በሽተኛ ነው። አሁን አልተኛብኝም። ሲተነፍስ እደውልልሃለሁ። የምሳ ሰዓትን ሰዎች ነው ማናገር። ኧረ ብላ የሰው ልጅ በምግብ ብቻ አይኖር። ሪሜምበር ይሄ ጎረምሳ የሚለው ጠረን ፈጽሞ ማጥፋት አለበት። ሰፎኬሽን። ወንድ ልጅ ብብቱና እግሩ ካልሸተተ መሆኑ ወንዱ ነው የሚባለው ይሄ የ16ኛው ክፍለ ዘመን አባባል። አሁን ክላይሜት ቼንጅ ያለ ኡዞን ስታር ፖሊስ ባለው እዴ ስነ ስርዓት ነው። ዝም ብለህ ይገብ እዴ እዴ ምንድነው? እኮ የመኪና ስፕሬይ ነው። አንተ ቀውስን እንደ ያማል እንዴ? ወይ ዲሊ አንተ ወደዛ ሄድ እባክህ። ለረዳዳ ሸተትኳ በሽተኛ ነው። ይቀጣ ነው አንተ ልፋት ነው ግራ የገባኝ። ዌክ አፕ ሲለምስ ኦፊሻል ሴቶች ግብዣና ስጦታ ይወዳሉ። ጥሩ ሆቴል ቆንጆ ራት ትጋብዛታለህ። ቆንጆ ራት ራስን ከፍ አድርገህ ትነግራታለህ። ከፍ እስቲ ሳይል ከፍ አድርገህ ቆል እስቲ ንፋ አይነ ጥቁ እንደራሱ ንፋፋት እስቲ የሆነ ፍላጎት ቆልል ስለ ራስን ከፍ አድርገህ ተናገር። ስለ ፓይለት ነኝ እንዳትል። የተለመደ ነው። ምክንያቱም የአየር መንገድን ዩኒፎርም ማግኘት ራሱ በጣም ያስቸግራል። አደራህን አርፍድ፣ ዘግሽ፣ ፈጥነን 15-20 ደቂቃ ምን ይጨመር ምን ይምጣልሽ? ዌተር መሽገር በላት ትጠብቃለህ። ወንበሩን ትስብልኝ።
አባቴ እግዚአብሔር 7 ጊዜ ብቻ ልቤልብነት መጥተዋል እንዳለ በእናትህ እሱም አናለ ፍዴ ብርኛ ስፖንዳ ጠቅላላ ተሰብስበው መጥተዋል። ውበት ቀረብን። ሸጋኑ ወጥር ያዝ ቆዳ መሰለች እንዲወጥር ይዘ ሌሎች እንዲወጥሮኛል። የሀበሻ ወንድ በህብረት ማጥቃት ይችላል። ተመክሮ ነው የመጣው። አሁን ቀና ብዬ ሳይ አረማመዱ ይለወጣል። ገርልፍሬንድ ደውላለች? ገርልፍሬንድ የለኝም። ምን እባክሽ ጓደኞቼ ደውለው አንድ የሆነ የምንሰራው ስራ ነበር። ለዛ ጉዳይ ደውለው ልንቀው አይሲ አለ ይሄ ስለ ጃጓር ሚኒባስ እናስመጣለን ተባብለን ምን ብሎ መጀመር እንዳለበት ግራ ተጋብቷል። የሀበሻ ወንድ የስራ ቅጥር ይመስል የት ነው ሰፈርሽ፣ የት ትምህርት ቤት ተማርሽ ማለት ይወዳል። የት ትምህርት ቤት ተማርሽ? ቦሌ ትምህርት ቤት። ቦሌ? አዎ። ምን ነው እዛ ላይ ተማርከው? አይ የአክስቴ ልጅ እዛ ነው የተማረው። ኧረ እባክህ እውነት? እሺ ቻልሽ? አዎ አለ። እርግጠኛ ነኝ ከቤተሰብ ጋር ነው። ያዘው ተራስ መስጠት በእርግጥ ከቤተሰቦቼ ጋር ነው። አሁን ግን ለጊዜው አሜሪካን አገባቸው አሉት። መጀመሪያ ያየሁሽ ቀን ልቤ ትክክል ነበር። ብርቱካን እንደዚህ ከሱ መፈቀቅ በቃ ትክክል ነበር። በቃ ገብቶኛል። ጓደኛሞች ነው። በጣም ይወርዳል። በጣም የሆነ ብርድ አለ አይደል? መኪና ላይ ሽኝ? አዎ ትሸኘኛለህ እንዴ? ምን ችግር አለ? የኔ አለ ነይ።
ይቅርታ በሯ ትንሽ ስለምታስቸግረኝ ትንሽ ማንገጫ ጫፍ ላይ ተመላብ እዚህ ጋር የምትይዝ ነገር አለ። እሷ ልካ በራስ መተማመንም ደስ ይላል። በቃ ውቢዎች ባዶ የሆኑ ሳታለቅ ብላቸው ነው። ቤት እንዴት አወቀው? ቆይ ለማካተሽ ፍሬኑ አይሰራም። እጅ ፍሬኑም ስለማይዝ ለሰውዬ ጥያቄ ነው ያመለሽኝ። ተረስቻው ፍቅረኛ ነኝ። ምን? ሄደች እኮ እንኳን እሱ አንቺ ሄደሽ የለ እንዴ? ታዩ ወደ ቤት ደህና ደህና ዮናስ ደውልሽ አትጥሪ። ምን ሆንሽ? ምን ያስገበግብሻል? በደንብ እያላመጥሽ አትወጪም? ይኸው አወራረድኩት። ምንድን ነው የምታየው? አይ ዓይንሽ አይቀላም። ምንድን ነው የምታየው? ዓይንህ አይቀላውጥ። ደንገት አብራ ነው እኮ ጡቷ ላይ ያለው ነው። ባይስ ምን ችግር አለ? እኔ እኮ ወንድ ነኝ። እንዴት ፍቅረኛ አለኝ እኮ ነው ያለች። ሴቶች ፍቅረኛ አለኝ የሚሉት የማይፈልጉት ወንድ ሲሆን ነው እኮ። ወይኔ ዮናስ አልፈለገችኝም ማለት እኮ። ብሮዲያ ማን አለ አንተ ወላድ በደባብ ትሄድ እንዴ? የምትፈልግን ፈልገን እናገናኛለን። ዋጫውት ስለምትፈልግማ ዮናስ አትጥፋ ደውልሽ አለች እኮ። መኪናህም የት ገራዥ ገባ ብላለች አይደል? እንደዛ ማለት ፈልጋለሁ እንዴ? ወይኔ መኪናዬ አትበል። መኪናችን ሚኒባስ ይበል። እሱ መኪና እንዴት ተጋጭቷል? ከዚህ በኋላ አስጨፍልቀ ወይ ባሊ ብረምጣድ ምናምን አሰራበት። እንዴት እኔ ሳልፈቅድ እንዲህ አይነት ቆሻሻ ኮተት ይዘት ይሄዳል? መልስ አልፈልግም። አሁን 3 ወሳኝ የሆኑ መሰረታዊ መመሪያዎችን እነግርሃለሁ። ኖት ደስ ይለኛል።
ኖቤል ቀይ እስክሪብቶ ምንም የፍቅር ነገር እንድትጽፍ ስለልቦናው አይፈቅድም። 3 መሰረታዊ ዓለም የሚገለገልባቸው ነገሮች ነው ነገር ቀሽቱ የሆነ ውድ ስጦታ። ሁለተኛው ቀሽት የሆነ ውድ ልብስ የሚቀጠቀጥ ቢሆን ደስ ይለኛል፣ የሆነ ማዕበላዊ ነገር የሚፈጥር። ሶስተኛው ቀሽት የሆነ ውድ መኪና። እንዴት ነው ቀሽት በዛሳ? ጋቢና ታስገባታለህ፣ ስጦታውን ትሰጣታለህ፣ ትከፍተዋለች። እስቲ ናቅ አድርገው፣ እስቲ ናቅ አድርገው፣ እስቲ ስጦታውን ናቅ አድርገው፣ ከፍ ከፍ እቺ ከፍ ድጋሚ ገዛዋለሁ አይነት እቺ ከፍ ከፍ መሪ እንትን ታሸተዋለች። ተንደርድራ ልስም ትመጣለች። ሮንግ ተርን ፊት ለፊት ይሄ የሚሳመው ከለቅሶ መልስ እግዚአብሔር ያጥናችሁ እያልክ ሮማንስ የሴት ልጅ ልብ ቤት ነው ያለው። ከፍ 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 እዚህ ላይ ዋናውን ነገር መነተፍክ ማለት ነው። ልቧን ታሳየናል። ዶክተር ይሞከር። ኖ ይሞከር አይደለም ይደረግ። do it I know it drink it እኔ ቢሆን ነው ግርም የሚለኝ ምንድነው ታውቃለች እንዴ? ገና በመጀመሪያ ውድድር አለባቸው ይመስል እኛ እንኳን ሳለን እነሱ ጨርሰው ነው ይመስል። ሴቶች እንዲያው ተነሱ ሁሉ የሚነደኝ እንትን አቹም ለኛ ለወንዶች ወረት አድርገው እንደሚከፍሉን መቁጠራቸው ነው። የኛ ደፋ ቀና እኮ አይታያቸውም። ይቅርታና ዶክተር ዋቻውት ይሄን ነገር እንዴት ነው የጤና ኬላችሁ እንዴት ነው የሚያዝ? አሁንማ የመጀመሪያው ዙር ለአንተ፣ ሁለተኛው ዙር ለእኔ ተባብለን ሐኪሞች አለበለዚያ አንዷ እንዳለችው መጠራች መጣች። ከሴቶች ባህሪ በጣም ግርም ይለኝ የሆነ ፍቅር እንደያዘ አይን ላይ አይተው የሆነ እንዳላወቀ የሚሆኑት ነገር ብቻ ምንድን ልክ እንደሚለኝ ታውቃላችሁ? የሊፕስቲክ የለባቸው፣ የጥፍር ቀለም አያወጡ፣ ኤኒ ታይም ያደረጉ በርካታ መዘናቸው። ሴቶች አፍተር ሴክስ ላይ ቴንክ ዩ ማለት ሲገባቸው አንሶላቸውን እዚህ ያርጉ ላይ ላሰውናት ናክርሽ አስተውላችኋል ይሄን ነገር? እኔ ግን ለያዝነት ግንኙነት እንደ ከባድ ኪሳራ ነው ቆጥሮ የሆነ ማት እኮ ሊመጣብን የተባለ ነው ይመስል ለደሬ ምሳር ልሰራለስ ቤቱን እያጸዳሁለት እያለ 4 ካርቶን ሙሉ ኮንዶም አላገኘው መሰለሽ። ምን? ስንት ካርቶን? 4 ካርቶን ሙሉ። ቆይ ኮንዶም ለሌላ ለተለያዩ ጥቅሞች መዋል ጀምሮ እንዴ ነው ወይስ ሰውዬሽ መነገር ጀምሮ ነው? ቤት ደግሞ እያሾፍሽ ነው አይደል? ደግሞ እኮ ከኔ ጋር ተጠቅመን አናውቅም። ወይ ወንዶች ስሚራኪ ቸኩለሽ ውሳኔ ከመወሰንሽ በፊት ግድ የለሽም እንከታተለው ሲሉ መጠመጥ እንይዘዋለን። ግድ የለሽም እሺ መጣው ነው የራኬብ መኪና ነው የኔቱ ነው የልትይ ነው አንተ ነገራት ነው እንዴ የት ገራዝ ነው ያለችው?
እና መኪናው የሚወጣው ስፔር ማርሹን ተሰራ ማናቆ ሌላ ሰው ነው ኢንፎርሜሽን የግድ ማመስገን አለ። ግድ አላለቀም እኮ ወደ ናቸው። በቃ አሁን እንመለሳለን። ቃለ ሰው በእግዚአብሔር ብለህ ዋለ እማ ተመልከተው ይታያል። አሁን እኮ ነው ወርደው ሄደችው። ኧረ እባክህ አየህ አለ አለ ይኸውልህ ስልክ ይቀበል እንጂ አጉርልኝ እንጫ ነው አጉር አራ ቦታ ይቆራርጠኝ ሹፌር እሺ አስወርደኝ ነው ነው አስወርደኝ ያንደጉበት ነው በራከብ ለጊና ሴት ነው ሰራው ብለሽ ለጎረምሶች ሳስደበደብኝ ዘማ የኔ ታማኝ ከማንም ጋር መተኛትሽ ሳይንስን ታስመጪ ምንም እንደማትሆኛለሽ ስለኔ ነው የምታወራው? ጨዋታ አይበቃም? ምን እንደሆነ ለምን እንቆራታ ታገኝ? አንቺ ንገሪኝ እንጂ የላክሻቸውን ጎረምሶች የምታውቂው አንቺ። አሃ ኮንዶሞችን ማግኘቴን አወቅሽ? ስለምን ኮንዶም ነው የምታወሪው? ቤት ውስጥ ስለከማቸው ኮንዶም። አሃ ስለጠረጠርኩ ነው ከማንም ጋር መተኛት የጀመርኩትን ያስደበደብኩ እያልሽኝ ነው? እና ምን ልትሆን ነው? ልትበታ? እኔም በሰው አስመጣሽ። ግን አንተ ምን ሆነሃል? እኔ ስለምታወራው ነገር ምንም የማውቀው ነገር የለውም። ምታውቂው ነገር ዮናስ ማለት ነው። ቆይ አንተ ምን አገባህ? ሳላስበው ነው። ሳላስበው? ብታስበውስ ባታስበውስ አንተ ለኔ ምን ነህና? አይደለም በቃ ዝም በል። ሁለተኛ ስለኔ እንዳታስብሽ። ሁለተኛ የኔ ከስከስክሌ የኔ መሐመድ አሊ የኔ ታይሰን የኔ ሆሊፊልድ ጆሮቹን መቁረጥ ነበር፣ ግን ኤቲክሱ አይፈቅድም። ሳይኮሎጂው እንዲጠፍሮ ይዞናል። ተባቅሳችሁ ትመጣላችሁ፣ ተደባድባችሁ ትመጣላችሁ። ሆራ ማታሙ የፈርቷ ሞት ባቻው ምን እያለህ ዶክተር ስሆን አንተ እኔ ነህ፣ አንተ እኔ ነህ። እኔ ሆናችሁብኝ። እሺ ምን ይሻላል? መባቀስ ትንሽ ተለማምዶ መባቀስ ነው። ምን ይሻላል? እኔን እንደገና ምን ይሻላል? የሚሻለውን ነገር ምን ይሻላል? ዶክተር
ጥቂት እኮ ነው የደቆስ ነው ይሄን ያህል ነው የደቆስ ወንዶቹማ እንደው ገለው ጫካ ይገቡ የለ እንዴ ብርቅ ነው እንዴ ፕሊዝ ትራይ ታው ኤቲክስ ማነው? ራኬብ ነኝ። ትንሽ ነበር ቀሰቀስሽ። ከማን ጋር? ያምሻል ነው ብቻዬን ነኝ። ያምሻል ለማንም የለም የኔ ተፈትሽ የለም ማለት ቆይ አንቺ ምን ልታረጊ መጣሽ ዛሬ? መጣለኝማ ኪዮናስ ጋር ምንም አይነት ግንኙነት እንደሌለ ልነግርህና የደበደቡ በእኔ ላይ ሌሎች ሴቶች ተናገር ስላለ ዘጋ ነበር ልሽ አፈለጊኝ ነው ዘጋ ሰጠኝ ቁልፍ ውስጠኝ አንተ እህቴ ናት አላልክም? ወራዳ ተዋውቆ የምሻወር ይመስል ወይኔ እስከ ድረስ ነበር የታገሱ ራስ ከምታደርግበት ተጠቅሞ ከቅምቅም አያቴ ጀምሮ እስከ አያቴ ሲልም እስከ እኔ ትውልድ የአራት ወንዶች የባህሪ ርዝራዥ አለ። ደረጀ ሚስተር ቀሚስን በትክክል የሚተካ ነው። የቤዛ ጓደኛ ወንድ አፍራሽ ሚስተር ቅናትን፣ ዮናስ በባዶ ሚስተር ጉራ፣ የጓደኛ የምናባል ሚስተር አይናፋርን የሚተኩ ርዝራዦች ናቸው። ሂጂ ሂጂ። ለምን አትሄጂም? ነው ወይስ ልጥራው? ለምንድን ነው የሚያይሽ? ለምንድን ነው የምታየው? እኔ ለምን እንደሚያይኝ በምን አውቃለሁ? ማና ቀርቀር ያለሽ? ቀና ብለሽ ተቀመጭ። ወደ እሱ ግን እንዳታይ። እኮ በአንገት ንቅናቄ ስልክ ቁጥር እየሰጠሽው ነው አይደል? አሁን ሳበዛ ተነሽ ቦታ ቀይሪ። ተነሽ ቦታ ቀይሪ ብያለሁ። መጫቃውት ተነሽ ቦታ ቀይሪ። ሄጄ ከመፈነከታው ተነስተሽ ቦታ ገምትቀይሪ። የታባሽ ነው የምትሄጂው? አንቺን እኮ ነው። ስማ፣ መጀመሪያ የታባሽ ስደብ እንጂ ቅናት አይደለም። ሁለተኛ ቢል ቀድመህ በማንበብና በመክፈለት የአንበሳና ድርሻ አታድርገው። ሌላ ጊዜ ቅናት ሲመጣብህ ይህንን አስብ እሺ? ወዴት ነው? መጣሁ። የቤቱ ሲደስደስ ስመጣ ይደርሳል።
ጥርስሽን አይና ወደውና አይንሽን አይና ፈቅረውና በጉዴ ወጣለሁ በሚያወራና በጉዴ እንዳልወጣ በሚያወራና ጥርስሽን አይና ፈቅረውና አይንሽን አይና ወደውና በጉዴ ወጣለሁ በሚያወራና በጉዴ እንዳልወጣ በሚያወራና ተፈጥሮ ልቃሴን እንደምን ችሎሻል የወርቁን ማዕጠት አከብክፎብሻል። ሁለታችንም ከጓደኞቻችን ተለያይተናል። ልዩነቱ የተፈጠረብን ስሜት ነው። ደረጃ አንቺን ጠርጥሮ ከሌላ ሴት ጀመረ። አንቺ ደግሞ እጥፉን እጅ ከፍንጅ ያሽው። ከዚህ በላይ ምን ይሆንልሽ? አያ ምንድነው? ከሰው ስህተት ከብረት ዘገት አይጠፋም እንዴ? ደውልና ይቅርታ በላት። ታፈተ ደውል ይላል። ሄሎ ራኬብ። አቤት። ሰላም ነሽ? ይቅርታ ልጠይቅሽ ነበር የደወልኩት። ይቅርታ አድርጌልሃል። ጓደኛሽ ታማኝ ሊሆን ይችላል። እኔ ግን በእናትህ እኔ ስለሱ ምንም መስማት አልፈልግም። ደረጀ ስንት ሚሊዮን ጊዜ ሆና አፈቅርሻለሁ ሲለኝ ነበር። ቃሉ ኪዳኑም ታማኝ አልሆነ። ልክ እንደ ደረጀ አፈቅርሻለሁ የሚለው ቃል ሸቀጥ የሚሆንባቸው ወንዶች ብዙ ናቸው። ቃሉ ዋጋ ከማጣቱ የተነሳ ለጆሮ ኳኳታ ሆኗል። እድሜ ለአንዳንድ ወንዶች። እንዳትቆይብኝ እሺ። 7 ተኩል ተጠባለሁ። 7 ተኩል በቃ ምሳ ምን በልቶ ይምጣቸው። በጣም ቆንጆ ምሳ ነበር የጋበዝከኝ። አመሰግናለሁ። ምንም አይደለም። እንዴ በሳምንት ውስጥ መኪና ገዛው እንዳትለኝ። መች ይቀራል ብለሻል? አሮጊቷንማ እንዳልሽ ሚዜም ከተትኩ። አንተ ቀልድ አታውቅም እንዴ? እንዴ ምንድን ነው? ዋው አንተ ደስ ሲል ደስ ይልሽ። በጣም ነው የማመሰግነው። ያ ዙር በቃ ስቶን ረሳሽ። ይቅርታ። ሁለተኛ ታስደግ እስከ ዘላለም ልሳምሻለሽ። አንተ ሲጠብሳልና እኔን ጨዋነ ሰዓት ምን ያስጨዋል? እዚህ ድረስ ምን ያስመጣ? አምጣ ቁልፍ። ምክር መክራት አላራል ምንድን ነው መረጋጋት? ሽቶ ገዝታ መኪና ተከራይተህ ምናምን ሳማትና አዋረድኛል። ወይ ጩት ገዝበጥ ወይ ስነ ስርዓት ያዝ። መሰራኔ እነሱ አይደለም ይኸውልሽ ዶክተር ያ የቤተሰብ ያልኩሽ ማን ወንድና ጓደኞቼ ናቸው።
አንተ ብሎ ዶክተር ደግሞ 500 ብር ታልወለ ነው ኦኬ የሆናችሁትን አተረጋግጡ ጋር ይኸውልሽ ነርስ ኦኬ በገዛ ፍቅር ስራ ይለቀቅ ኦኬ ከዛ በፊት የሆንኮ ማወቅ ፈልጋለሁ ቢሮ መነጋገር አለብን ሰው መረበሽ የለብንም ዶክተር እኔ እኮ እንዴት ብዬ ቀርቤ ማናገር እንዳለብኝ ስላላወቅኩ ልጅቷ ፍቅር የሚገባት አይደለችም ዶክተር ዝም በል አንተ እንኳን ስለ ሴት ስለ ራስ እንኳን አታውቅም ኦኬ ከዚህ ሰዓት ጀምሮ ስራ አለቃል የምታስረክብን ዕቃ አዘጋጅ ዶክተር መቼም ወንድም ይኖርሽ ወይም ደግሞ ወንድ ልጅ ይኖርሽ ፕሊዝ እባክሽን እርጂኝ በእናትሽ ሳይካትሪስት ነኝ ኦኬ ይህንን በተመለከተ 3 ቁጥሩ ሳይኮሎጂስት አለላችሁ እሱ ሁሉን ነገር ሊረዳችሁ ይችላል ምን ለየው ያው ነው ሁለቱም እኮ ቴስት ተጠይቀውና ኦኬ ኤኒዌይስ እሺ ተከተለኝ አንድ ማንስ ነገራት ነገራችሁ ለምን ይፈቱላችኋል ይፈታል ለብቻ መብራት ጠፍቶ መብራት ሲጠፋ የዚህ አይነት ሻማ ነው የሚበራው። ተስፍሽ ግን ከኑሯችን ለውጥ ጋር አብረን መለውጥን አልወደድኩትም። ቂምነሽ ማለት ነው። ዝና ሲመጣ የመጨረሻው ትራክ ዙሩ ካልፈጠነማ ትቀደሚያለሽ። አየሽ መሬት ላይ አጎንብሰን ገብተን ፎቅ ላይ ጀነን እንበል እንጂ እና በኔ ላይ ነው የምትለወጠው። ዮናስ ሴት ልጅ ለመቅረብ ከሚኬድበት የጎራ መንገድ የብዙ ወንዶች ኮመን ኮርስ ከሆነችው ውሸቱና ፍርሃቱ በስተቀር ቅንነትና ፍቅር ፊቱ ላይ የሚነበብበት ሰው ነው። መብሰሉ ላይ ቀር ማገዱ ይፈጃል የሚባል የዮናስ አይነቱ ነው። ሰሞኑን ግን ጠፍቷል። ምናልባት ጉራና ውሸቱ ጠልፎ ከጣሉበት ቦታ መነሳት አቅቶት ነው። እስኪ ሰሞኑን ስንማር የነበረው ነገር እንከልሰው። ሴት ልጅ ሰርፕራይዝ የሚያደርጋትን ትፈልጋለች። ኦኬ ምን ሰርፕራይዝ? ቀለል ያለ ለምሳሌ አበባ መስጠት እንደዚህ የመሳሰሉት። ኦኬ አበባ ወደምን ተመረጠ? ውድ ስጦታ በማሽጎድጎድና ትልልቅ ሬስቶራንት ወስዶ ሴትን መጋበዝ ሴትን በመጋበዝ በማድረግ ስለማይቻል ማለት ነው። ለምንድን ነው ያንን ሳደርግ እያስተላለፍኩ ያለሁት መልእክት ልክ ስላልሆነ አንቺ ስለማትወጂ ነው አንቺ እንድትወጂ ነው ይሄን ነገር የማደርገው ማለት ስለሆነ መሰለኝ። ይሄ እንኳን ይሰራማ አትጥቅም ተብሎ አውራስ ምን ነው ኮኑ ዶክተር ይሄ አይ ኖ የት ነው ኦኬ ሄይ ካም ኦን እኔ ማለት ራኬብ ነኝ። ኦኬ ሴት ልጅ እንክብካቤ ትፈልጋለች። አንተ ከመቀመጥ በፊት ተነሳና እኔን አስቀምጠኝ። ራኬብ ኖ ራኬብ ራኬብ
እንዴት ዝና ተለወጥኩ ብለህ የድህነት ሚስጥር በቃኝ ትላለህ? የሰማንያ ፊርማ የለኝም። እድገት ሲመጣ ደግሞ ሰው መለወጥ አለበት። በጣም ወድሻለሁ። እስከ ዘላለሙ ልለይሽ አልፈልግም ያልከው ታስታውሰዋል? አልረሳውም፣ አልረሳሽም። ይኸው የቤቱን ዕቃ ሁሉ ትችልሻለሁ። ለአንተ ፍቅር የቤት ዕቃ ነበር። እኔ ግን የቤቱ ዕቃ እንደ ፍቅር አይተካልኝም። መኪና አላት ብለህ ነበር አይደል? አዎ። ታዲያ አንተ ጉራኖቻቸው ምን ይባላል? ይኸውልህ በኢኮኖሚ ችግር የሌለባቸው ሴቶች ከወንድ ቦርሳ ጀርባ ይመለከታሉ። ኦኬ፣ እውነቱን ንገራት። ምንም ነገር ሳትደብቅ ሁሉንም ንገራት። ዶክተር ተስፋዬ ነኝ። ተስፋዬ ሯጩ። አብ ዶክተር፣ አንዲት ሴት ወድጄ መስሎኝ ባለቤቴን አንተ ያገናኘኸኛቸው ወፍራማን እሷን ትቼ ሄጄ ነበር ዶክተር። እቺ ያስኮበለለችኝ ቆንጆ ገንዘቤን ይዛ ጠፋች። እንዴት ነው የሳፈቅት? ዶክተር እኔ እኮ ነርስ አልፈልግም። እሺ ዶክተር፣ አሁን ከባለቤቴ ጋር ለመታረቅ ምን ማድረግ እንዳለብኝ ብቻ ንገረኝ። 3 መሰረታዊ ዓለም የሚገለገልባቸው ነገሮች ነው። ቀሽቱ የሆነ ውድ ስጦታ፣ ቀሽቱ የሆነ ውድ ልብስ፣ የሚቀጠቀጥ ቢሆን ደስ ይለኛል። የሆነ ማዕበላዊ ነገር የሚፈጥር ቀሽቱ የሆነ ውድ መኪና። እንደምን አመሻችሁ። ዛሬ በመወዳት ጓደኛዬ የተዘጋጀውና ላውንች በሚደረገው ሀበሻ ዳትኮም ዌብሳይት ላይ ለመመረቅ ስለተገኛችሁ ከልብ እናመሰግናለን። የሀበሻ ዳትኮም ዌብሳይት መስራችና የዌብሳይቱን ጸሐፊ ውድ ጓደኛዬ እንኳን ደስ አለሽ እያልኩኝ ወደዚህ መድረክ ጋብዛለሁ። በነገራችን ላይ የዌብሳይቱ ምረቃ ብቻም ሳይሆን ዛሬ ልደት ቀኗ ስለሆነ እባካችሁ ሃፒ በርዝዴይ በሉልኝ። አመሰግናለሁ። እኔ እንኳን ብዙ የምለው ነገር አይኖረኝም። ዌብሳይቱ ስለ ሀበሻ ወንዶች የፍቅር ግንኙነትና ስለ ችግሮቹ ያወራል። የመጀመሪያው እትም በእኔና በጓደኞች የገጠመን ገጠመኞችና በርካታ ሪሰርቾችን የያዘ ነው። እንደምትወዱት ተስፋ አድርጋለሁ። በየቴብሎቻችሁ ላይ ባሉት ላፕቶፕ ዌብሳይቱን እየተመለከታችሁ ኢንጆይ እንድታደርጉ ጋብዛለሁ። አመሰግናለሁ። አንድ ጊዜ ይቅርታ፣ አንድ ጊዜ ባጫው ራኬብ፣ በዚህ አጋጣሚ እንኳን ደስ ያለሽ ልልሽ ነበር የመጣሁት።
በቃ ድንገት ስመጣ በኮምፒውተሮች ላይ የተጻፉትን ስለ እኔና እኔ ስለሚመስሉ ነገሮች የጻፍሻቸው ጽሑፎች አየሁና ድንገት ተገፋፍቼ ወደ መድረክ ወጣሁ። እናም እውነቱን ልነግርሽ ወሰንኩ። በህልሜ አንድ የሚያምር መቀመጫ አየሁ። እናም በማግስቱ መንገድ ላይ እየሄድኩኝ የተሳሳተ ምክር ሰማሁኝና ጎማሽን አተነፈስኩ። ያ ሁሉ ነገር ሐሰት ነበር። ራኬብ፣ እኔ ጸዳ ያልኩኝ የታክሲ ሹፌር ካልሽ ማርኮኝ ድንገት መቃብሽ ውስጣዊ ማንነት ሻሽ ራኬብ፣ ዛሬ በሚያከብሩሽና በጓደኞች ፊት አንድ ነገር በድፍረት መናገር በአጉል ጉራና ውሸት ቀርቤ ላገኝሽ ባልችልም በፍጹም ልቤ በፍጹም ስሜቴ በፍጹም ኃይል ይወድሻል። እውነት ነፃ አውጥታለች። ዋናው ስጦታ ረስቼ ዋንጫው አወንጂ ወንዬ ዋንጀናል ዋንጀናል ታዲያ ዶክተር አሁን ለዚህ ልፋት ስትነው እንደው ዝም ብለን ለማውጣት ያክል ግዝፈቷን አይተከዋል። ግዝፈቷን አይተከዋል። እሷ ስንት አንተ እንደው በግል እሷ ስንት አንተ እንደው ብናወጣው ብዙ ነው። አቶ ዳዲስ ሳራራስቱት እንደሚገባ መሆን አትጨቃጭቅ። አሁን ለአንተ እርጅና ምናምን ሊሆን ይችላል እንዴ? አሁን ዘጋ መሆን አለ እንዴ? በእናትህ አሩ በእናትህ ሞተር ውስጥ ይገባል እንጆ